ሰላም ውድ የቻናላችን ተከታታዮች ዛሬ ቻፕተር 2 ቤዚክ ኮንሰፕት ኦፍ ሎጂክ የሚለውን ይዘን መጥተናል። ባለፈው ሳምንት ቻፕተር 1ን አይተናል። ስለዚህ ዛሬ ቻፕተር 2 ቤዚክ ኮንሰፕት ኦፍ ሎጂክ የሚለውን የምናይ ይሆናል። አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉን። ቻናላችን አዲስ መሆኑን አይታችኋል። ስለዚህ ለእናንተ ጠቃሚ የሆነ መረጃ የምንለቅበት ቻናል ስለሆነ ሰብስክራይብ በማድረግ ብትጠቀሙ አሪፍ ነው። ምክንያቱም ተማሪዎችን በራሳቸው ቋንቋ ኮንሰፕቱን አንደርስታንድ እንዲያደርጉ ያገዝን ነው ያለነውና አላማው ያ ስለሆነ ስለዚህ እናንተ ደግሞ ቻናላችንን ሰብስክራይብ በማድረግ ቻናሉ እንዲያድግ ብዙ ሰዎች ጋር እንዲደርስ ልታበረታቱን ያስፈልጋል ማለት ነው። ስለዚህ ቻፕተር 2 ቤዚክ ኮንሰፕት ኦፍ ሎጂክ ይላል። እዚህ ቻፕተር ውስጥ በአጠቃላይ ልናይ የሚፈልገው ምንድነው? አንደኛ ቤዚክ ኮንሰፕት ኦፍ ሎጂክ አርጉመንት ፕሪሚስ እንደ ኮንክሉዥን ነው። እንግዲህ ስለ አንድ ሐሳብ ሲነሳ አንድ ሐሳብ የራሱ መነሻ ይኖረዋል። መነሻ ብቻ ሳይሆን ደግሞ መድረሻ ወይም ደግሞ ኮንክሉዥን ይኖረዋል ማለት። ስለዚህ አርጉመንት ወይም ደግሞ ተግባቦት ላይ ለመድረስ የሆነ መነሻ ሐሳብ ይኖራል። መጨረሻ ላይ ደግሞ ያንን ሐሳብ የሚያጠናክር ኮንክሉዥን ይኖራል። ስለነሱ የምናይበት ይሆናል። ሌላው ቴክኒክ ኦፍ ሪኮግናይዚንግ አርጊመንት ነው። አንድን አርጊመንት የምናቀበት ቴክኒክ ምንድነው? እንዴት ነው አርጊመንት መሆኑን የምናቀው የሚለውን ምናይ ይሆናል። ታይፕስ ኦፍ አርጊመንት ሁለት አይነት በዋናነት አሉ። ዲዳክሽን አርጊመንት እና ኢንዳክሽን አርጊመንት የሚባላሉ። ምን ማለት ነው? በምሳሌ ምናይ ይሆናል ማለት ነው። የመጨረሻው ኢቫሉዌሽን ኦፍ አርጊመንት የሚል ኮንሰፕት አለ። ይሄ ቻፕተር እንግዲህ ሰፋ ስለሚል ቀስ ብለን አጠር እያደረግን ለሁለት ከፍለን ፓርት 1 እና ፓርት 2 ብለን ምንሰራ ይሆናል። ዛሬ እንግዲህ በፓርት 1 የምንቆይ ይሆናል ማለት ነው። የመጀመሪያው ኮንሰፕት እንግዲህ ቤዚክ ኮንሰፕት ኦፍ ሎጂክ አርጊመንት ፕሪሚስ እንደ ኮንክሉዥን የሚል ነው። ኢቲሞሎጂካሊ ሎጂክ ምንድነው ብለን ስናይ እንግዲህ ስሩ ቃሉ ወይም ስር መሰረቱ ስናይ ኢቲሞሎጂካሊ ሎጂክ የሚለው ቃል ከግሪክ ሎገስ የሚል ቃል የመጣ ነው። እሱም ሪዝን፣ ቶት፣ ፕሪንሲፕል፣ ሎ የሚል ትርጉም ይሰጣል ማለት ነው። ሪዝን እንግዲህ ምክንያት ማለት ነው። እንግዲህ አንድ ነገር ምክንያታዊ ይሆን ሲባል አንድ ሰው የሆነ ሐሳብ ቢያነሳ ምክንያታዊ ይሁን ሲባል እንግዲህ ምክንያት ያንን እውነታነት ወይም ደግሞ የዛን ነገር በተቃራኒው ደግሞ ውሸት መሆኑን የሚያረጋግጥልን አሳማኝ የሆነ ምክንያት ያስፈልጋል። ሌላው መርህ ነው። እንግዲህ አንድ ነገር መርህ ላይ የተመሰረተ እውነት ነው ስንል መርሁ ምንድነው? ፕሪንሲፕል ማለት መርህ ነው እንግዲህ። እና ሌላው ደግሞ ህግ ነው። እንግዲህ ማንኛውም ነገር የራሱ የሆነ ህግ አለው። ስለዚህ ከህግ አንፃር ሲታይ ነገር እውነትነቱ ምንድነው? አንድ አርጊመንት እውነት የምንለው ከህግ አንፃር ምን ሲሆን ነው? አንድ ቶት እውነት ነው የምንለው ምን አይነትን ክራይቴሪያ ሲያሟላ ነው የሚለው እንግዲህ ህግ አለ። ስለዚህ በአጠቃላይ ሎገስ የሚለው ምክንያት ወይም መርህ ወይም ደግሞ ህግ ወይም ደግሞ ሐሳብ ሊሆን ይችላል ማለት ነው። ሶ ዲስ ሳይንስ ዛት ኢቫሉዌት አርጊመንት ነው። እንግዲህ በአጠቃላይ ሎጂክ ሳይንስ ነው። ይህ ሳይንስም አርጊመንትን ኢቫሉዌት ለማድረግ ለመመርመር ለመገምገም የምንጠቀምበት ሳይንስ ነው ማለት ነው። ሶ ሎጂክ is a science of those principles, laws, rules and the method which the mind of the man in its thinking must follow for accurate and secure the treatment of the truth ይላል። ስለዚህ አንድ ሰው በአእምሮ የሚያስበው ነገር እውነት ነው እውነት አይደለም የሚለውን በትክክል መርምረን እውነትነቱን እንድንደርስበትና ያንን እውነት የሆነ ነገር ደግሞ ሴኪር በሆነ መልኩ እንድንጠቀም የሚያግዘን የሳይንስ ዘርፍ ነው እንግዲህ ሎጂክ የምንለው ማለት ነው። So in other words logic is the study of method for evaluating argument ነው። በአጠቃላይ አርጊመንትን ኢቫሉዌት ለማድረግ የምንጠቀምበት ኢንስትሩመንት ሎጂክ ነው ማለት ነው። So ምንድነው ታዲያ ፐርፐሱ? ዋናው አላማው ምንድነው? what the main purpose of logic? So the primary task of logic is to set up criteria for distinguishing good argument from bad one. እንግዲህ ክራይቴሪያ አንድ ነገር መጥፎ ነው ወይም ጥሩ ነው ስንል ምን ላይ መሰረት አድርገን ነው? ምን ላይ ተነስተን ነው? በምን ላይ ዲፔንድ ሆነን ነው? ስለዚህ መመርኮዝ ያለብንን ወይም ደግሞ ዲፔንድ የምናደርግበትን ክራይቴሪያ የሚያወጣልን እንግዲህ ሎጂክ ነው ማለት ነው። ስለዚህ ሎጂካሊ ይሄ ነገር ስናየው እውነት ነው ወይም ጥሩ ነው ወይም ደግሞ መጥፎ ነው እንድንል መነሻ ያስፈልገናል። ሶ ያንን የሚያመቻችልን ሎጂክ ነው በዋናነት ማለት ነው። the purpose or objective of logic is to test, evaluate and analyze argument of one's own and argument of others. ስለዚህ ሎጂክ ዋናው ዓላማው አንድን እውነት ኢቫሉዌት በማድረግ አናላይዝ በማድረግ አንድ አርጊመንት እኛ የራሳችን የያዝነው ሐሳብ ራሱ ትክክል ነው አይደለም የሚለውንና የሌሎች ሰዎችም ሐሳብ ለመገምገም
ያግዘናል ማለት ነው። እንግዲህ አንዳንዴ አይታችሁ ከሆነ የሆነ ነገር አርገን ወይ ደግሞ የሆነ ነገር በደል ከሰራን በኋላ ራሳችን በጣም ስንወቅስ እንገኛለን። ያ እንድንወቅስ ያደረገን ነገር ወደ ኋላ መርምረን ስናየው እኛ ጥፋተኛ እንደሆን ስለገባ ነው። ስለዚህ ጥፋተኛ እንድንሆን እንዲሰማን ያደረገን የሆነ ክራይቴሪያ አለ ማለት ነው። ሶ ያንን አናላይዝ የሚያደርግልን ያንን ክራይቴሪያ የሚነድፍልን ሎጂክ ነው ማለት። ስለዚህ ሎጂክ በጣም ወሳኝ የሆነ ሳይንስ ነው ማለት። ሶ ኢት ኢንክሪዝ ኮንፊደንስ ኦፍ አርጊወር። ስለዚህ አንድን ሰው ለማሳመን በትክክል ኮንፊደንስ እንዲኖረው ወይም ደግሞ ኮንፊደንሱን ለመጨመር የሚያግዘው የሳይንስ ዘርፍ ሎጂክ ይባላል ማለት ነው። So when it comes to the meaning of argument, እንግዲህ argument ታዲያ ምንድነው ታዲያ? What is argument? So in logic, argument is a group of statements in which one premise provides support to believe another conclusion. ስለዚህ ሎጂክ እንግዲህ in logic argument ስንል ስቴትመንቶች ናቸው ማለት ነው። ስቴትመንቶች ናቸው። ታዲያ እነዚህ ስቴትመንቶች አንድ ፕሪሚስ ወይም ቅድሚያ መነሻ አላቸው። መጨረሻ ላይ ሰፖርት የሚያደርጋቸው ደግሞ የመዝጊያ ሐሳብ ይኖራቸዋል ማለት ነው። ስለዚህ the statement that have one premise and provide support to believe another is known as argument ይባላል። argument እንግዲህ it is not verbal fight። ይሄ የቃላት ጦርነት አይደለም። argument ማለት የቃላት ጦርነት አይደለም። ሰዎች ተማምነው ተግባብተው እንዲህ የሆነ ወሳኝ የሆነ አይዲያ ላይ ወይ ደግሞ ተግባቦት ላይ እንዲደርሱ የሚያደርጉት የቃላት ፍጭት ነው እንጂ አንዱን ኦፖዝ በማድረግ ቨርባሊ የሚያደርጉት ሹክቻ ወይም ጦርነት አይደለም ማለት ነው። ሶ ይሄ አርጊመንት ልንለው አንችልም፣ ቨርባል ፋይት ማለት። ሶ አናላይዚንግ አርጊመንት is important to distinguish premise from conclusion። ስለዚህ አርጊመንትን በትክክል ከገባን ፕሪሚስ እና ኮንክሉዥን ራሱ እንደሚለያዩ እናውቃለን ማለት ነው። the reasoning process expressed by an argument is said to be inference. Sometimes it is used to alternatively with the term argument ይላል። አንዴ ያ ሪዝን የምናቀርበው አንድን አርጊመንት አርጊው እንድናደርግ ወይም እንድንተማመን ወይ ደግሞ ሌላን ሰው እንድናሳምን የሚያደርገን ሪዝን የምናቀርበው ሪዝን ኢንፈረንስ ይባላል። ይሄ ኢንፈረንስ አንዳንዴ በአርጊመንት ቦታም አልተርናቲቭሊ እንጠቀመዋለን ነው የሚለው። ሶ ፕሪሚስ ታዲያ ምንድነው? ኮንክሉዥን ደግሞ ምንድነው ታዲያ? እኔ ፕሪሚስ ኮንክሉዥን የምንላቸው እንግዲህ ለአርጊመንት ወሳኝ ናቸው ብለናል። አንድ አርጊመንት የራሱ የሆነ ፕሪሚስ አለው፣ መጨረሻ ላይ ደግሞ ኮንክሉዥን አለው። ታዲያ ፕሪሚስ ምንድነው? ሶ ፕሪሚስ is statement which provide reason or evidence for believing the truth of the conclusion። በቃ እንግዲህ ስቴትመንት ነው። ፕሪሚስም በራሱ ስቴትመንት ነው። ነገር ግን ምንድነው የሚያቀርብልን? ኤቪደንስ ወይም ደግሞ ሪዝን ነው የሚያቀርብልን ማለት ነው። ሪዝን ነው የሚያቀርብልን። ስለዚህ አንድን እውነት ብለን መጨረሻ ላይ እንድንደመድም ሪዝን የሚያቀርብልን ወይም ደግሞ መረጃ ወይም ኤቪደንስ የሚያቀርብልን ፕሪሚስ ነው ማለት ነው። ሶ ስቴትመንት on the basis of which the conclusion is affirmed። ስለዚህ ኮንክሉዥኑ ወይም መጠቅለያ ሐሳቡ ኮንፊርም እንድናደርገው የሚረዳን ትልቁ ነገር ፕሪሚሱ ነው። ስለዚህ አንድ ወንጀለኛ ነው ተብሎ ወደ እስር ቤት በፍርድ እንዲገባ ወይም ወደ እስር ቤት እንዲወረወር የሚያደርገው የሚቀርብበት መረጃ ነው ማለት ነው። ያ መረጃ እንግዲህ ፕሪሚስ የምንለው ነው ማለት ነው። መጨረሻ ላይ ፍርድ ተፈርዶበት ወደ እስር ቤት እንዲገባ የሚያደርገው ወሳኙ ፕሪሚስ ነው ማለት ነው። ያ ፍርድ ደግሞ እንግዲህ መጨረሻ ላይ ምን ይሆናል ማለት ነው? ኮንክሉዥን ይሆናል ማለት ነው። ሶ ኮንክሉዥን is statement that claimed to follow from the premise። ስለዚህ ፕሪሚሱ ላይ ዲፔንድ ሆነን መጨረሻ ላይ የሚያጠቃላይ ሐሳቡን ኮንክሉድ የምናደርግበት ደግሞ ኮንክሉዥን ይባላል። statement that is affirmed on the basis of premise። ስለዚህ ፕሪሚሱ ላይ ተመርኩዘን ነው ኮንክሉዥን የምንሰጠው ማለት ነው። ስለዚህ ፕሪሚስ ለኮንክሉዥን ወሳኝ ነው ወይም ደግሞ ቅድመ ሁኔታ ነው ማለት ነው። ስቴትመንት ኦር ፕሪፖዚሽን ምንድነው ታዲያ? ስቴትመንት አሁን እንግዲህ አርጊመንት is ስቴትመንት ብለናል። ፕሪሚስ is ስቴትመንት። ሶ ምንድነው ስቴትመንት ራሱ? ስቴትመንት ኦር ፕሪፖዚሽን is a sentence that is differ either true or false but not both። ስለዚህ sentences ስቴትመንት የምንለው sentences ነው። ነገር ግን ሁለት አውትካም ነው ያለው፣ ወይ እውነት ወይ ውሸት፣ ሁለቱም ሊሆኑ አይችልም። ስለዚህ sentences that either true or false is known as statement or preposition ይባላል ማለት ነው። So a sentence is used to assert or deny something and evaluate as it true or false is known as a statement. These types of sentences is called declarative sentences. ስለዚህ እንግዲህ ብዙ አይነት ሴንቴንሶች እንዳሉ ታውቃላችሁ። ከነኛው ለምሳሌ ዲክላሬቲቭ የምንለው አንድን ነገር ዲክላር የሚያደርግ እንድናምን ወይም እንዳናምን የሚያደርገን sentence ነው ዲክላሬቲቭ የምንለው። type of sentence that declare something about an event ነው። So truth or falsity are called the two possible truth values of statement. ለአንድ statement preposition ሁለት አውትካም ነው የሚኖረው ብያለሁ። አንዱ truth ነው ወይም ደግሞ false ነው። ስለዚህ እነዚህ ሁለቱ
the possible true value of what statement ናቸው ማለት። ስለዚህ ማትማቲክስ ላይ እንደምታውቁት ፕሪሚስ እና ኮንክሉዥን ላይ ትሩዝ ቫልዩ ትሩዝ ቴብል የሚባሉት ወይ ትሩ ወይ ፎልስ ነው። ነገር ግን ኖት ቦዝ ከሆነ ዲፊኒትሊ ስቴትመንት እንለዋለን ማለት ነው። ለምሳሌ ሐዋሳ is the capital city of ትግራይ region ይላል። ይሄ ስቴትመንት መቼም ውሸት ነው። ምክንያቱም ሐዋሳ የትግራይ ዋና ከተማ ሊሆን አይችልም። ሌላው ኢትዮጵያ እንደዱ ባህሪ ሄሪቴጅ ላይ ኢትዮጵያ እንግዲህ ብዙ ሄሪቴጆች እንዳሏት ይታወቃል። ስለዚህ ይሄ እውነት ነው። ስለዚህ እነዚህ ሁለት ስቴትመንቶች ስቴትመንት ወይ ፕሪፖዚሽን ናቸው። ምክንያቱም ትሩዝ ቫልዩአቸው ወይ ትሩ ነው ወይ ፎልስ ነው። ለነገር ሁለቱም አይሆን። መቼም ሐዋሳ is the capital city of ትግራይ ስንል እውነትም የሚል ሰው ውሸትም የሚል ሰው ሊኖር አይገባም፣ ከእውቀት አንፃር ካልሆነ በቀር ማለት ነው። ኖት ዳት ኦል ስቴትመንት አር ሰንተንስ በት ኖት ኦል ሰንተንስ አር ስቴትመንት ይላል። ስለዚህ ሁሉም ስቴትመንቶች ሴንቴንሶች ናቸው። ነገር ግን ሁሉም ሴንቴንስ ግን ስቴትመንት ሊሆን አይችልም። ለምሳሌ how old are you ስንል ይሄ ኩዌስችን ነው። stop cheating ስንል ኮማንድ ነው። let's go ሌክ ላንጋኖ ቱዴይ ስንል ፕሮፖዛል ነው፣ እቅድ ነው እያወጣ ያለው። we suggest welfare state to ኢትዮጵያ ያለ ሰጀሽን ነው እያደረግን ያለነው። you are beautiful ስንል exclamation ያጋነን ያለነው። ስለዚህ አሁን እዚህ ጋር ሴንቴንሶች ናቸው ሁሉም፣ ነገር ግን ስቴትመንት ሊሆኑ አይችሉም። so recognizing premise and conclusion there are two way of identifying conclusion and premise ይላል። ስለዚህ አሁን አንድ ስቴትመንት ኮንክሉዥን እና ፕሪሚስ ይኖረዋል ብለናል። ስለዚህ ፕሪሚስን ከኮንክሉዥን የምንለይበት ምን አይነት ቴክኒክ አለ? በዋናነት እንግዲህ ሁለት አይነት ቴክኒኮች አሉ። የመጀመሪያው ኢንዲኬተሮችን በመጠቀም ነው። ኢንዲኬተር ስንል እንግዲህ ጠቋሚ ማመልካች ቃላቶች ናቸው። ለምሳሌ conclusion follows from the conclusion indicator and the premise follow from premise indicator ነው። mere occurrence of indicator are no guarantee for the existence of an argument ይላል። ነገር ግን አሁን ኢንዲኬተሮች ስላሉ ብቻ ጋራንቲ ሊሆኑን አይችሉም አርጊውመንቱ ለማውራት ማለት ነው። ለምሳሌ since 1991 ኢትዮጵያ has adopted ethnic federalism እንግዲህ ከ1991 ጀምሮ ኢትዮጵያ ethnic federalism ተቀብላለች። እዚህ ጋር since የምትለው ተርም ኮንክሉዥን ስቴትመንት ነች ማለት ነው። ስለዚህ እንዲህ ያለ ሲንስ ወይም ደግሞ የተለያዩ ኢንዲኬተሮችን ወርዶችን በማየት ሴንቴንሱ ኮንክሉዥን ወይም ደግሞ ፕሪሚስ መሆኑን መለየት ይቻላል ማለት ነው። ስለዚህ እዚህ ጋር በቴብል በደንብ አድርገን አስቀምጠናል። ለምሳሌ ፕሪሚስ ኢንዲኬተር የምንላቸው like since as indicated by because for in that maybe inferred from as given that seeing for that reason owing to indicated by maybe deduct from ነኝ በአጠቃላይ ፕሪሚስ ናቸው ማለት ነው። ፕሪሚሶች ናቸው ማለት ፕሪሚስን የሚያመለክቱልን ቃላት ናቸው። ኮንክሉዥን ስንል ለምሳሌ therefore accordingly hence we may conclude until that consequently follow that implies for this reason for that reason and consequence provides I conclude that ለዚህ ነኝ ቃላቶች ስንጠቀም ደግሞ ስለ ኮንክሉዥን ያወራን እንደሆነ ይገማማል። ስለዚህ አንደኛው ኢንዲኬተሮችን በመጠቀም አርጊመንቱን ፕሪሚሱንና የአንድ አርጊመንት ፕሪሚስና ኮንክሉዥን መለየት እንችላለን ነው። ስለዚህ መጀመሪያው ለምሳሌ all students of this class are clever Joseph is student of this class therefore Joseph is clever። ስለዚህ አሁን እዚህ ጋር therefore የምትለው ቃል ኮንክሉዥን ነች ማለት ነው። ለምን all students of this class are ሌቨር ስንል ይሄ ፕሪሚስ ነው። ዮሴፍም የዚህ ክላስ ተማሪ ነው። ስለዚህ ነው ያለው። ስለዚህ ዮሴፍም ጎበዝ ተማሪ ነው። ስለዚህ therefore conclusion statement ነች ማለት ነው። conclusion indicator ነች። he scored F grade since he didn't study art F አምጥቷል ምክንያቱም አላነበበም ነው። ምክንያቱም እዚህ ጋር ሲንስ የምትለው ምንድነው እንግዲህ ፕሪሚስ ነው። አሁን እዚህ ጋር ፕሪሚሱ ምንድነው? he didn't study hard የሚለው ፕሪሚስ ነው። ውጤቱ ደግሞ ኤፍ ማምጣት ነው። ስለዚህ ሁሌም ፕሪሚስ ቅድመ ሁኔታ ነው፣ ኮንክሉዥን ደግሞ መጨረሻ ነው። ኮንክሉዥን some next comes next to the conclusion indicator and before premise indicator ሁሌም ያው ኮንክሉዥን ከፕሪሚስ በኋላ ነው የሚመጣው። ነገር ግን ከኮንክሉዥን ኢንዲኬተር በፊት ነው የሚመጣው። እዚህ ጋር እንዳያችሁት ዮሴፍ ኢዝ ክሌቨር የሚለው ኮንክሉዥን ነው። therefore የሚለው ኢንዲኬተሩ ግን ቀድሞ ነው የመጣው ነው። and premise comes next to premise indicator before ግን conclusion indicator premise ያው ሁሌም ከፕሪሚስ ኢንዲኬተር ቀጥሎ ይመጣል። ነገር ግን ከኮንክሉዥን ቀድሞ ደግሞ ይመጣል ማለት። ስለዚህ በኢንዲኬተር ተጠቅመን በዚህ ሁኔታ መለየት እንችላለን።
ሶ ሁለተኛው ኢንፈረንሻል ክሌም መጠቀም ነው። ኢንፈረንሻል ክሌም እንግዲህ የሆነ ክሌም የሆነ ሐሳብ ካለ የሐሳብ ኮንክሉዥን ወይም ፕሪሚስ መሆኑን ይገልጽልናል ማለት ነው። ኢንፈረንሻል ኢንፈር የምናደርገው ኮንክሉዥን ክሌም ካለ ማለት ነው። it implies by studying the nature of statement or statement that serve as evidence or statement that stated as final assertion we can suggest whether the given arguments have a premise and a conclusion in separate way ስለዚህ ሐሳቡን ብቻ በመረዳት ኮንክሉዥን እና ፕሪሚሱን መለየት እንችላለን ማለት ነው። መለየት እንችላለን። ስለዚህ በዚህም ሁኔታ መለየት እንደሚቻል ነው። if sentence is given as a main point of the argument or as a closing statement it is conclusion ለምሳሌ እንደ ዋና ሐሳብ ወይም ደግሞ እንደ መዝጊያ ሐሳብ ከተጠቀሰ በዛ አርጊመንት ውስጥ ምንም ጥርጥር የለውም ኮንክሉዥን ስቴትመንት ነው። on the other hand if sentence taken as information reason or evidence is premise ስለዚህ እንደ መነሻ ሐሳብ ወይም እንደ ምክንያት ወይም ደግሞ እንደ መረጃ ከሆነ የተጠቀሰው ያ ሐሳብ ምንድነው ፕሪሚስ ይሆናል ማለት ነው። ስለዚህ ሴንቴንሱን ብቻ በመመልከት በደንብ በመመልከት ኮንክሉዥን እና ፕሪሚሱን መለየት ይቻላል። ፕሪሚስ በጣም ቀላል ሐሳቡ ሪዝን ከሆነ ኤቪደንስ ከሆነ ወይም ደግሞ እንደ መረጃ ከሆነ የሚጠቅመው በቀጥታ ፕሪሚስ ነው። ሐሳቡ ዋና ከሆነ የዛ ስቴትመንት ወይም ደግሞ የዛ አርጊውመንት ዋና ሐሳብ ወይም ደግሞ የመዝጊያ ሐሳብ ከሆነ በቀላሉ ኮንክሉዥን ነው ብለን ማለፍ እንችላለን ማለት ነው። ለምሳሌ ሲጋያቸው አንድ ጥያቄ women of the rural society are not empowered. The majority of them lack education, opportunity and equal access to the resource. አሁን እዚህ ጋር women of the rural society are not empowered አብዛኞቹ empowered አይደሉም። በገጠራማ ያሉ ሴቶች empowered አይደሉም። የራሳቸው የሆነ ሙሉ ስልጣን አይሰጣቸውም። አንድ sentence ነው። ሁለተኛ the majority of them lack education, opportunity and equal access to resource አየ ለምን ሲባል እዚህ ጋር ትምህርት እድል በደንብ ስለማያገኙ ኢኳል የሆነ ሪሶርስ የመጠቀም እድሉ ስለሌላቸው ይላል። ስለሌላቸው ወይም ደግሞ የትምህርት እድል ስላላገኙ የሚላው እንደ ምክንያት ነው የምንወስደው። ስለዚህ ይሄ እንደ ፕሪሚስ ያገለግል ይሄኛው ደግሞ እንደ ኮንክሉዥን ያገለግላል ማለት። ስለዚህ እዚህ ጋር ምንም አይነት ኮንክሉዥን ኢንዲኬተር እና ፕሪሚስ ኢንዲኬተር የለም። ነገር ግን ሐሳቡን ብቻ በማየት መናገር ይቻላል ማለት ነው። እዚህ ሐሳብ ወይም እዚህ ሴንቴንስ ዋናው ሐሳብ ምንድነው? ሴቶች በገጠራማው አካባቢ ላይ ኢምፓወርድ እንደማይደረጉ ለማሳየት ነው። ስለዚህ ኢምፓወርድ የማይደረጉበት ታዲያ ምክንያቱ ሲባል ደግሞ ትምህርት ጥረት ወይም ደግሞ ኩል ሪሶርስን የመጠቀም መብት ስለማይሰጣቸው እንላለን ማለት ነው። ሁለተኛ ጥያቄ እዚህ ጋር ብናየው this day quality of education has reduced in our country. Student scope has reducing yearly. ስለዚህ ምን እያለ ነው? በዚህ ሰዓት ሀገራችን ላይ የትምህርት ጥራት እየቀነሰ ነው ማለት። ሁለተኛው ሐሳብ ደግሞ ምንድነው? የተማሪዎች ስኮፕም በዛው ልክ ከዓመት እስከ ዓመት እየቀነሰ ነው። ስለዚህ እዚህ ጋር ሁለት ስቴትመንቶች አሉ። አንዱ ፕሪሚስ ነው፣ አንዱ ኮንክሉዥን ነው። ስለዚህ ዋናው ሐሳብ ምንድነው ብለን ስንል የትምህርት ጥራት መቀነሱ ነው። እንግዲህ ትምህርት ጥራት መቀነሱ ተማሪዎች ትምህርትን እየጠሉ እየገቡ አይደለም። ስለዚህ ተማሪዎች ትምህርትን እንዲጠሉ የምክንያት የሆነው ምንድነው? የትምህርት ኳሊቲ መቀነስ ነው። ስለዚህ ምክንያቱ ፕሪሚስ ይሆናል፣ ውጤቱ ደግሞ ኮንክሉዥን ይሆናል። so the sky is dark there will be rain today ዛሬ ስካዩ በጣም ሰማው በጣም ዳመናማ ጠቁሯል። ስለዚህ ዛሬ ይዘንባል ወይም ሊዘንብ ይችላል ያ። ስለዚህ ይሄንን ሊዘንብ ይችላል ብሎ እንዲመላመት እንዲናገር ያደረገው ምክንያት ምንድነው? ሰማው በጉማ መሸፈኑ። ስለዚህ the sky is dark የሚለው ፕሪሚስ ይሆናል፣ ያኛው ኮንክሉዥን ነው ማለት ነው። ሁለተኛው recognizing argument ላይ ሁለት recognizing argument there are two criteria for passage to be argument. one factual claim እውነተኛ የሆነ አሳማኝ የሆነ መላምት ወይም ሐሳብ ሲኖር factual claim. So at least one of the statement must claim to present evidence or reason ይላል። a claim that something is true ስለዚህ አንድ ነገር እውነት የሚሆነውን የሚያረጋግጥልን ክሌም ካለ factual claim argument ላይ ተቀማ ሁለተኛ inferential claim. there must be a claim that something follows from allied evidence. ስለዚህ ከዚህ ኤቪደንስ ከዚህ ሪዝን የተነሳ የሆነ ነገር ሊፈጠር ይችላል ወይም እንደሚፈጠር እርግጠኛ ነኝ ስንል inferential claim አለን ማለት ነው። inferential claim ስለዚህ ሁለቱ አንድ አርጊመንት በአንድ ፓሴጅ አርጊመንት እንደሆነ የምናውቅበት ዘዴዎች ናቸው ማለት ነው።
The inferential claim cap the explicit or indicated by indicators and the implicit identified by inferential relationship. ስለዚህ በኢንዲኬተር ልናቃቸው እንችላለን ወይ ደግሞ በተገለጸው ሐሳብ ልናቃቸው እንችላለን ማለት ነው። So the following are non-argument form. እነኚህ ግን አርጊመንት አይደሉም ነው። ለምሳሌ the passage lacking an inferential claim like a piece of advice የሆነ ምክር አርጊመንት ሊሆን አይችልም። an illustration ስለሆነ ነገር ማብራሪያ መስጠት አርጊመንት ሊያደርገው አይችልም። ሌላው loosely associated statements maybe report ሊሆን ይችላል። expository passage statement of belief or opinion ይሄ መላምት ወይም ደግሞ የአንድ ሰው የራስ ሐሳብ ወይም ዋርኒንግ ማስጠንቀቂያ እነኚህ አርጊመንት አይደሉም ማለት ነው። አርጊመንት አይደሉም። ስለዚህ አንድ ሴንተንስ አርጊመንት አለመሆኑን የሚጠቁሙን ነገሮች እነኚህ ናቸው። piece of advice, illustration, loosely associated statement, report, expository passage, statement of belief or opinion, warning እነኚህ በአጠቃላይ they are not argument ማለት ነው። conditional sentences argument አይደለም ነው የሚለው እዚህ ጋር። ሌላው explanation አንዳንድ ትንተናዎች አርጊመንት ላይ ሆነ ይችላሉ። ኮንዲሽናል ስቴትመንት አፍቱ ፓርት እንደምታውቁት እንግዲህ ኮንዲሽናል ሴንተንስስ ሁለት ፓርት አለው። ኢፍ ፓርት እና ሜን ፓርት የምንለው ነው። ኢፍ ሁሌ መነሻው ነው ወይም ፕሪሚሲው ነው። ዘን የምንለው ደግሞ ኮንክሉዥኑ ነው ማለት ስለዚህ ኢፍ አንቲሲደንት ወይም ቀድሞ ነው የሚመጣው ሁሌ then consequent ይቀጥላል ማለት ነው። አንዳንዴ ግን consequent ቀድሞ ሊመጣ ይችላል። ኢፍ መሃል ላይ ይመጣል ማለት ኢፍ መሃል ላይ ይመጣል። ስለዚህ እንግሊዘኛ ላይ እንደተማራችሁት ኢፍ ቀድሞ የሚመጣ ከሆነ ኮማ እንጠቀማለን ፕሪሚሱን ከኮንክሉዥኑ ለመለየት። ኢፍ መሃል ላይ የሚመጣ ከሆነ ግን ኮማ አንጠቀምም ማለት ነው። ኮማ አንጠቀምም። ስለዚህ እንዲህ ያለ ኮንዲሽናል ስቴትመንት መዋቅር እንግሊዘኛ ላይ በደንብ ተምራችኋል ማለት ነው። ለምሳሌ if you study hard ኮማ then you will score A አሁን you will score A የምንለው ኮንክሉዥን ነው። if you study hard ፕሪሚስ ነው። ስለዚህ በደንብ የምታጠና ከሆነ A ታመጣለህ ይያለ። ስለዚህ if ቀድሞ ስለመጣ ሁሌም ኮማ እንጠቀማለን ማለት ነው። ነገር ግን you will score A if you study hard የምንል ከሆነ ግን ኮማ አንጠቀምም ማለት ነው። ስለዚህ ፖዚሽን ኦፍ ኮማ አንቲሲደንት እና ኮንክሉዥንን ለመለየት ይጠቅመናል ማለት ነው ኮንዲሽናል ሴንተንስስ ውስጥ። Summary of conditional sentences: single conditional statement are not argument. If iron is denser than mercury, then it will float in mercury. ለምሳሌ ይህ sentences argument ሊሆን አይችልም ነው የሚለው። If iron is denser than mercury ብንል የተንጠለጠለ ሐሳብ ነው። ሙሉ አይደለም argument ያው that it will float in the mercury። አሁን ሲሆን ግን ሙሉ ያደርገዋል። So conditional statement may serve as an either the premission or conclusion or premises or conclusion or both of an argument ይላል። ለምሳሌ if Fedri does not change its platform it will not attract a new supporter. If Fedri does not attract new supporter it will lose the next election. Therefore if Fedri does not change its platform it will lose the election. ስለዚህ ኮንዲሽናል ስቴትመንት ልክ አርጊመንት እንዲሆን ካስፈለገ በዚህ ልክ መዋቀር አለበት ማለት ነው። The inferential contents of a conditional statement may be re-expressed to form an argument. If both Saturn and Uranus have rings, then Saturn has a ring. The inferential content of this statement may be re-expressed to form an argument. Both Saturn and Uranus have ring, therefore Saturn has ring. Down. If both Saturn and Uranus have rings, then the Saturn has ring ብንል ይሄ ስቴትመንትስ ነው እንጂ አርጊመንት አይደለም። ነገር ግን እዚህ ጋር አሁን ስታዩት both Saturn and Uranus have ring therefore ስለዚህ አሁን ይሄ ፕሪሚስ ነው ይላኛው። ስለዚህ ይሄ ኮንክሉዥን ኢንዲኬተር አለ ይሄኛው። ስለዚህ ምንድነው ኮንክሉዥን። ስለዚህ እንዲህ ሲሆን አርጊመንት ነው። አንዳንዴ ኢፍ ሰንተንስስ ወይም ደግሞ ኮንዲሽናል ሰንተንስስን ሪአሬንጅ በማድረግ ግን ሙሉ እንዲሆን ወይም አርጊመንት እንዲሆን ማድረግ ይቻላል። Conditional sentences are especially important in logic because they express the relationship between necessary and sufficient condition. ስለዚህ አንዱ የኮንዲሽናል ስቴትመንት ሎጂክ ውስጥ ያላችሁ ትልቁ ጥቅም ምንድነው? relationship between necessary and sufficient condition ወይም ኤክስፕረስ ለማድረግ። ለምሳሌ A is sufficient condition for B occurrence. ስለዚህ of A is needed for occurrence of B ማለት ነው። በሌላ አባባል occurrence of A is needed for occurrence of B። አሁን A is sufficient condition for B
ስንል occurrence of A is needed for occurrence of B ማለት ነው። if A is necessary condition for B, B can't occur without occurrence of A በቂ ሁኔታና የግድ ያስገዳጅ necessary የግድ ያስፈልጋልና እዚህ ጋር ደግሞ sufficient በቂ ነው ሎክ አሁን A sufficient condition for B ስንል B A ባይኖርም ይፈጠራል ነገር ግን A is necessary condition for B ካን B አለ A በፍጹም ሊፈጠር አይችልም Again another example, if X is a dog, then X is an animal. If X is not an animal, then X is not a dog. The first statement says that being a dog is sufficient condition for being an animal. And the second statement, being an animal is a necessary condition for being a dog. If X is dog, then X is an animal. ስንል እዚህ ጋር ምን እያለ ነው ማለት ነው dog is sufficient condition for being animal እያለ ነው ማለት ነው dog is ውሻ መሆን ወይም ውሻ እንስሳ ለመሆን በቂ ሁኔታ ነው በቂ ማስረጃ ነገር ግን if X is not an animal then X is not dog ስንል X necessary condition ነው ማለት ነው ለdog ምን ማለት ነው so being animal is necessary condition for being a dog እያለች ነው ማለት ስለዚህ እንስሳ መሆን የግዴታ ውሻን እንስሳ እንድንል አስፈላጊ ነው ስለዚህ አስፈላጊና የግድ አስፈላጊ የሚል ሁኔታ አለው ትንሽ ወሰብሰብ ያለ ይመስላል እንግዲህ በደንብ ማየት ይጠይቃል ማለት ነው Here is another example if oxygen is not present then there can be no fire oxygen ከሌለ እሳት አይኖርም ማለት so it means that oxygen is necessary condition for the occurrence of fire that is the absence of oxygen fire can't take out ስለዚህ ኦክሲጅን መኖሩ እሳት እንዲቀጣጠል የግድ ያስፈልጋል ስለዚህ ኦክሲጅን የግድ አስፈላጊ ነገር ነው ማለት ኦክሲጅን ከሌለ እሳት የለም እንደማለት ነው if there is rain then straight are wet ይሄኛው ግን ምንም ነው ከዘነበ መንገዱ ይረጥባል ስለዚህ መዝነብ ብቻ ግን ለመንገድ መርጠብ ምክንያት ሊሆን አይችልም ነው እዚህ ጋር ምን አለ rain makes straight wet but it is not the only one ብቸኛ አማራጭ አይደለም straight are wet even without the presence of rain like leakage of pipe waterなんでየቱቦ ውሃ ፈንድቶ መሬት ሊረጥብ ይችላል ያ ብቻ ሳይሆን ነዳጅ ታንከር ፈንድቶ መሬት ሊረጥብ ይችላል ስለዚህ መሬት በተለያየ ነገር ሊረጥብ ይችላል ስለዚህ rain if rain is the straight wet ስንል rain መኖሩ የመጀመሪያው ስታተመንት sufficient condition ነው እንጂ necessary condition አይደለም ነገር ግን እዚህ ጋር if oxygen is not present then there can no be fire ስንል oxygen necessary condition for fire መሆኑን ያሳየናል ማለት ነው types of argument ቅድም እንዳልነው በዋናነት ሁለት አይነት አርጊመንት ይኖረናል ብለናል አንደኛው ዲዳክቲቭ አርጊመንት ነው ሁለተኛው ደግሞ ኢንዳክቲቭ አርጊመንት ነው ዲዳክቲቭ እና ኢንዳክቲቭ አርጊመንት differ in the strength of inferential claim of the argument ዋናው ትልቁ ልዩነታቸው ምንድነው the context ወይም ደግሞ strength of inferential claim የሚያለያያቸው ማለት ነው አንዱ from general to specific ይሆናል አንዱ ደግሞ from specific to general ይሆናል ዲዳክቲቭ ስንል from general to specific ነው ኢንዳክቲቭ ስንል from specific to general ስለዚህ inferential claimቸው ይለያያል ማለት ነው የዋናው የልዩነታቸው መንስኤ ያ ነው so they differ with respect to the ways in the premise support the conclusion ይላል deductive argument is claimed to follow from its premise with absolute necessity ይላል ይሄ ማለት እንግዲህ deductive argument ስንል conclusional claimችን ለፕሪሚሳችን የግድ አስፈላጊ ነው makes a claim that a conclusion follows from the reason evidence or premises with the force of necessity involves necessary reasoning all human beings are mortal እንግዲህ ማንኛውም ሰው ይሞታል ታየም ሰው ነው ስለዚህ ታየ ይሞታል አሁን ዲዳክቲቭ ስንል ቅድም እንዳልኳችሁ ከጀነራል ወደ ስፔሲፊክ ነው የምንወጣው ብላዘለ all human beings ስንል ጀነራል ሐሳብ ነው ታየ ስንል ግን ስፔሲፊክ ሐሳብ ነው ስለዚህ ሁሉም ሰው ይሞታል ታየም ሰው ነው ስለዚህ ታየ ደግሞ ይሞታል ይሄ ዲዳክቲቭ አርጊመንት ነው ማለት ይሄን ወደ ኢንዳክቲቭ መቀየር እንችላለን ታየ ሟች ነው ታየ ሰው ነው ሁሉም ሰው ግን ይሞታል ማለት ደግሞ እንችላለን so all sub-Saharan countries are least developed countries Ethiopia is found in sub-Saharan region therefore Ethiopia is the least developed country አዎ አብዛኞቹ sub-Saharan countries በደህንነት አረንቋ ውስጥ ያሉ ናቸው ኢትዮጵያም sub-Sahara ውስጥ ነች ስለዚህ ኢትዮጵያም ደህናት ምን ችግር አለ ለዚህ ልክ ነው ማለት ነው ስለዚህ እንዲህ ሲሆን ዲዳክቲቭ አርጊመንት እንለዋለን ማለት ነው ዲዳክቲቭ አርጊመንት
እንለዋለን we can identify deductive arguments using three methods አንደኛው using indicator ነው አንድን አርጊመንት ዲዳክቲቭ መሆኑን የምናገበት ሶስት መንገዶች አሉ የመጀመሪያው ኢንዲኬተር በመጠቀም like necessarily certainly absolutely definitely የሚሉትን ሁለተኛው actual strings of the premise and the conclusion በማለት if the conclusion actual does follow with strict necessity from premise the argument is clearly deductive ስለዚህ ምንድነው conclusion necessary condition or necessity from the premise ከሆነ strings-ን አይተ ይሄ ነገር ዲዳክቲቭ ነው ማለት እንችላለን ሌላው ኢንዲኬተር like necessarily certainly absolutely definitely የሚሉትን በመጠቀምም ደግሞ ማወቅ ይቻላል ለምሳሌ all dog ጋር ማማል ይላል ሁሉም ውሾች አጥቢ ናቸው ቦቢ is dog ቦቢ ውሻ ነው therefore ቦቢ is ማማል ስለዚህ ቦቢ ውሻ ነው ስለዚህ ከጀርባ ወደ ስፔሲፊክ ነው የመጣ ነው necessarily ቦቢ is ማማል ብንል ልክ ነው ማለት ነው the character from the argumentation of the arguer use ይላል as argument based on mathematics I have one red pen and two black pen hence I have three pen አንዳንዴ ማትማቲክስን በመጠቀምም አርጉመንትን ማወቅ እንችላለን ለምሳሌ ማትማቲክስን እንጠቀም ሲል ሰውየው ምንድነው ያለው አንድ ቀይ ስክሪፕቶ እና አንድ ጥቁር ስክሪፕቶ ላይ ስለዚህ ሶስት አለኝ ነው ደምረዋቸዋል ማለት ነው ደምሯቸዋል ሌላው from definition ነው God is omniscient hence he knows everything ይላል እግዚአብሔር ምንድነው አዋቂ ነው ሁሉን ነገር አዋቂ so God is omniscient እንላለን angle is honest it follows that angle tells the truth angle honest ነው ወይ ደግሞ እውነት ታማኝ ሰው ነው ለምን ሁሌም እውነት ስለሚያወራ ማለት ስለዚህ argument based on mathematics ሊሆን ይችላል ወይ ደግሞ argument from definition ወይ ደግሞ syllogism የምንለው አለ syllogism ማለት two premise and one conclusion ያለው statement ማለት ነው syllogism ማለት ሁለት premise እና አንድ conclusion ያለው argument ማለት ነው hypothetical syllogism እና disjunctive syllogism ብለን በሁለት እንከፍለዋለን hypothetical syllogism ማለት having a conditional statement with one or both of its premises እንግዲህ አሁን syllogism ምንድነው ብለናል ሁለት premise ያለውና አንድ conclusion hypothetical syllogism ሲሆን አንድ conclusion እና አንድ ወይም ሁለት premise ወይ አንዱን ወይም ሁለቱን premise የያዘ ነው ዛት syllogism የምንለው disjunctive syllogism የምንለው syllogism having either or statement ብዙ ጊዜ either or ከሁለት አንዱ ወይም ደግሞ አማራጭ የተሞላ ሐሳብ ሲሆን ብዙ ጊዜ disjunctive syllogism እንለዋለን ማለት ስለዚህ character or form of argumentation of the arguer used ስንል አንድ arguer እነኚህን ፎርም መጠቀም ይችላል ማትማቲክስ መጠቀም ይችላል definition መጠቀም ይችላል syllogism መጠቀም ይችላል ነገር ግን syllogism በራሱ hypothetical syllogism እና disjunctive syllogism ብለን ደግሞ በሁለት እንደምንከፍለው ማወቅ አስፈላጊ ነው ማለት ነው example all Egyptians are Muslim no Muslim is a Christian hence no Egyptian is a Christian ይላል still it is deductive argument ነው example if there is a democracy in one country then there would be a rule of law if there is a rule of law there would be development hence if there is democracy in the country then there would be a development ይላል ስለዚህ ይሄ እንግዲህ ሁለት ፕሪሚስ ነው ያለው ታያችሁት ይሄን ፕሪሚስ ነው ይሄን ፕሪሚስ ነው መጨረሻው hence the democracy is one in the country then ይሄኛው conclusion ስለዚህ አንድ conclusion እና ሁለት premise ካለው obviously it is what the argument syllogism ነው ማለት ነው እዚህ ጋር ደግሞ all Egyptians are Muslim no Muslim is Christian ሁለት premise ተሆናል ስለዚህ no Egyptians are Christian ብንል ይሄም argument ነው so Robert is either an American or Ethiopian Robert is not an American hence Robert is an Ethiopian ስንል ይሄኛው ደግሞ እንግዲህ either or ያለው syllogism ነው either or ያለው syllogism ደግሞ ምን አይነት syllogism ነው ብለን ቀድም ይሄ disjunctive syllogism ስለዚህ ሶስት አይነት syllogism አለ ብለናል categorical syllogism hypothetical syllogism እና disjunctive syllogism categorical ስንል ሁለት premise እና አንድ conclusion ያለው ብለናል hypothetical ስንል ደግሞ having a conditional statement with one or both of the አንድም ሊሆን ይችላል ወይ ሁለቱንም ካለው ነው disjunctive ስንል either or ያለው ነው ስለዚህ የመጀመሪያው እዚህ ጋር የተሰጠው ኤግዛምፕል categorical syllogism ካታጎራይዝ ያደርጋቸው ነው ሁሉም ኢጂፕቶች ሙስሊም ናቸው ክርስቲያን እዛ የለም ስለዚህ በአጠቃላይ ሁሉም ግብፃውያን ሙስሊም ናቸው ሙስሊም ሆኖ ደግሞ ክርስቲያን የለም ስለዚህ ሁሉም ግብፃውያን ሙስሊም ናቸው ወይም ደግሞ ምንም አይነት ክርስቲያን በግብጽ የለም የሚል ኮንክሉዥን ነው እዚህ ካታጎራይዝ ያደረገ ነው ይሄኛው ደግሞ ያው እንዳልነው hypothetical syllogism ነው የመጨረሻው either or ስላለው disjunctive
ሳይሎጂዝም እንለዋለን ማለት ነው። የመጨረሻው ሁለተኛው ኢንዳክቲቭ አርጊመንት ነው። ቅድም እንዳልኳችሁ from specific to general. It is one whose conclusion is claimed to follow from its premise only with probability. It is improbable for the conclusion to be false if the premise is true. አሁን ይሄ probability ያለው እንግዲህ ሁሌም ላንል እንችላለን። ነገር ግን አንዳንዴ ኮንክሉዥናችን ውሸት ሆኖ ፕሪሚሳችን እውነት የሚሆንበት ኮንዲሽን የለም ነው። ነገር ግን ሊኖር ይችላል። ፕሪሚሳችን እውነት ሆኖ ኮንክሉዥናችን ውሸት የሚሆንበት ሊኖር ይችላል። ግን ፕሮባቢሊቲው ከፍ ያለ ነው ኮንክሉዥናችን እውነት የመሆኑ ማለት ነው። ኢንቮልቭ ፕሮባቢሊስቲክ ሪዝኒንግ ፕሮሰስ we can identify deductive argument using three methods. አንደኛው ኢንዲኬተር በመጠቀም ኢንዳክቲቭ አርጊመንት ማወቅ እንችላለን። ለምሳሌ probably, improbably, plausibly, implausible, likely, unlikely, reasonably to conclude እነዚህ ካሉ ኢንዲኬተሮቹ ኢንዳክቲቭ አርጊመንት ነው። ሁለተኛው ደግሞ በቀላሉ የምናውቅበት ከስፔሲፊክ ወደ ጀነራል የሚሄድ ከሆነ obviously ኢንዳክቲቭ አርጊመንት ነው ማለት ነው። ሌላው actual strings of premise እንደ ኮንክሉዥን በማወቅ ያንን ስቴትመንት ኢንዳክቲቭ ነው ዲዳክቲቭ የሚለውን ማወቅ እንችላለን። ለምሳሌ the majority of Alcan University College students are clever. አለሚቱ is Alcan University College students therefore አለሚቱ is clever ይላል። አሁን እዚህ ጋር ስትሪንግዙን ነው ማየት አለባችሁ። አብዛኞቹ የአልካን ዩኒቨርሲቲ ተማሪዎች በጣም ጎበዝ ከሆኑና አለሚቱም እዛ የምትማር ከሆነ አለሚቱም በዚህ ልክ ጎበዝ ትሆናለች ነው። ሌላው ካራክተር ፎርም ኦፍ አርጊመንቴሽን ዳርገር ዩዝ ስንል አንደኛ ቤዝድ ኦን ፕሪዲክሽን በግምት ለምሳሌ yesterday day today ባህር ዳር ይሰን ሂንስ ባህር ዳር ሜቢ ሰኒ ባይ ቱሞሮ ያው ግምት ነው። ዛሬና ትላንት ፀሐይ ስለነበር ነገም ፀሐይ ይሆናል ባህር ዳር ላይ ስንል ይሄ ፕሪሚሱ ላይ ዲፔንድ ሆነን ወይም ደግሞ ኤቪደንስ ላይ ዲፔንድ ሆነን ጠንካራ ያለ የወደፊት ማላመት ፕሪዲክሽን ሰጠን ማለት ነው። አንዱ ይሄ ነው አርጉመንቱ የሚጠቀመው ለዚህኛው ታይፕ ኦፍ አርጉመንቴሽን። ሁለተኛው አናሎጂ በመጠቀም አናሎጂ ለምሳሌ አስቴር ካሪዝ ብሉ ኢን ከለር ትራቭል 300 ኪሎ ሜትር ፐር አወር እንደ ሜድ ኢን ጃፓን። አሁን እንግዲህ አናሎጂ ልንጠቀም ነው ማለት ነው። ሃና ካሪዝ ኦልሶ ብሉ ኢን ከለር እንደ ትራቭል 10 ኪሎ ሜትር ሂንስ ሃና ካር ሜቢ ሜድ ፍሮም ጃፓን። አሁን እዚህ ጋር የአስቴር መኪና ከለሩ ኪሎ ሜትር ፐር አወሩ የተሰራበትን ሀገር በትክክል ካወቅንና የሃና መኪና ከለሩ ተመሳሳይ ከሆነና ትራቭሉ እኩል ከሆነ አሁን በቀጥታ የሃናም ከጃፓን ነው የመጣው ብለን አናሎጂ ልንሰራ እንችላለን። ነገር ግን ላይሆን ይችላል። ሌላው ኮምፒውተር ኤ ለኮምፒውተር ቢ ቦዝ አር ማኑፋክቸርድ 2012 ላይ ዛል ኮምፒውተር ኤ ፋስት ፕሮሰሲንግ ስለዚህ ኮምፒውተር ቢ ፋስት ይሆናል ብለን አናሎጂ ስንሰጥ ማለት ነው። ኢንዳክቲቭ ጀነራላይዜሽን አይ ሃቭ አንዳንዴ ጀነራላይዜሽን በመጠቀም ለምሳሌ አይ ሃቭ ጎት 10 out of 10 in the first quiz of logic means I probably would score A. አሁን ፕሮባብሊ የሚለው እንግዲህ ምን መሆኑን ያሳያል ማለት ነው። ኢንዳክቲቭ ሪዝኒንግ መሆኑን ወይም አርጉመንቴሽን መሆኑን ያሳየናል። የመጀመሪያውን ቴስት 10 ስላመጣው ፕሮባብሊ መጨረሻ ላይ ኤ ያመጣለው ብሎ ነው ተማሪ እየታሰበ ያለው ማለት ነው። አንዳንዴ ፍሮም አውቶሪቲ አርጉመንት ፍሮም አውቶሪቲ ማለት ከስልጣን የተነሳ ለምሳሌ ዶክተር አብይ ኢትዮጵያ is growing faster እንደ ዶክተር አብይ አመለካከት ኢትዮጵያ አሁን በጣም እያደገች ነው። means a country is on the right track of the development ስለዚህ ሀገራችን ጥሩ የእድገት መንገድ ላይ ነው ያለችው ብሎ ኮንክሉድ ቢያደርግ ውሸት ነው ልንለው አንችልም። because from authority ነው በስልጣን የተናገረው ስለሆነ ማለት ነው። ያ ቤዶን ሳይን ነው በምልክትም አርጉመንትን ኢንዳክቲቭ መሆኑን ማወቅ እንችላለን። across the road I am looking flag hence very maybe what's good round ስለዚህ በመንገድ ሲሄድ ምን አይቷል? ባንዲራ። ስለዚህ ባንዲራ ወይም ሰንደቅ ዓላማ አይቷል። ስለዚህ ምንድነው እዛ አካባቢ ትምህርት ቤት አለ ብሎ አሰበ። አርጊመንት ቤዝድ ኦን ኮሴሽን ይሄ ምክንያት ላይ የተመሰረተ ለምሳሌ the cloud is becoming dark and the thunder is roaming so let us go quickly the rain is inevitable ይላል። አሁን ምንድነው ይለው እዚህ ጋር ሰማይ በጣም ጠቁሯል ያስገመገመ ነው ሰማይ። ስለዚህ ፈጥነን መሄድ አለብን ነው ምክንያቱም ዝናብ እንደማይዘንብ ማስተማመኛ የለንም ወይ ደግሞ ዝናብ መዝነቡ እርግጠኛ ነኝ እያለ ነው። ምክንያቱም አርጊመንት አለ ኮዝ አለው ያለበት የራሱ መነሻ ሐሳብ አለው ነው። እንደዚህ ያሉ way of expressionዎች አሉ ለማለት ነው። ሰማሪ mostly inductive argument proceed from particular to general and deductive from general to particular ቅድም ብለናል። however sometimes deductive argument may proceed from particular to general to general or particular to particular. some partial works from inductive argument እንግዲህ በዋናነት ኢንዳክቲቭ አርጊመንት ካን ከፓርቲኩላር ወደ ጀነራል ነው። ዲዳክቲቭ ካን ከጀነራል ወደ ፓርቲኩላር ነው። ነገር ግን አንዳንዴ ዲዳክቲቭ አርጊመንት በራሱ ከጀነራል ወደ ፓርቲኩላር ብቻ ሳይሆን ከጀነራል ወደ ጀነራልም ከፓርቲኩላር ወደ ፓርቲኩላር ሊሄድ ይችላል ይላል። እዚህ ጋር
ተለያዩ ኤግዛምፕል የተሰጠነዋል። ለምሳሌ ዲዳክቲቭ from particular to general ሄዱት there is three is prime number, 5 is also a prime number, 7 is a prime number, therefore all odd number between 2 and 8 are a prime number. ሁለተኛ ኢንዳክቲቭ from general to particular አንዳንዴ ኢንዳክቲቭ ራሱ ከጀነራል ወደ ፓርቲኩለር የሚመጣበት አጋጣሚ አለ። እዚህ ጋር ምን አለ all GC previous award of Harvard University were taken by economics department, therefore the next award will be to the economics department. እንግዲህ አማ ትልቁን የግቢው ዋንጫ ወሰዱት የባህር ዳር ተመራቂ ተማሪዎች የባህር ዳር ዩኒቨርሲቲ ተማሪዎች የኢኮኖሚክስ ዲፓርትመንት ናቸው። ስለዚህ የቀጣዩንም እነሱ ወስዳሉ ብሎ ሲል ከጀና ወደ ስፔሲፊክ ነው የሄደው። ነገር ግን ኢንዳክቲቭ አርጊመንት ነው። የመጀመሪያውንም ካያችሁት 3 ፕራይም ነምበር ነው፣ 5 ፕራይም ነምበር ነው፣ 7 ፕራይም ነምበር። ስለዚህ ሁሉም ኦድ ነምበሮች ከ2 እና 8 መካከል የሚገኙት ፕራይም ነምበሮች ናቸው። መጀመሪያ ከስፔሲፊክ ነው የመጣው፣ መጨረሻ ላይ ደግሞ ሁሉም የሚለው ጀነራል አረጋው ማለት። ስለዚህ አንዳንዴ from particular to generalም ሊሆን ይችላል። ኖርማል ሴናሪዮ ግን ኢንዳክቲቭ ከተባለ particular to general ነው፣ ዲዳክቲቭ ከተባለ ደግሞ general to particular። ሌላው አርጉመንት ቫሊዴሽን ነው። እንግዲህ አንድ አርጊመንት ቫሊድ ሊሆን ይችላል ወይ ደግሞ ኢንቫሊድ ሊሆን ይችላል። ቫሊድ ሊሆን ይችላል ወይ ደግሞ ኢንቫሊድ ሊሆን ይችላል። ሳውንድ አርጊመንት የምንለው ቫሊድ አርጊመንት ሲደመር ሁሉም ፕሪሚሶች እውነት ከሆኑ ነው። ኢዝ ኦልሞስት ፐርፌክት ዲዳክቲቭ አርጊመንት እንላለን ማለት ያኔ። ግን አንዳንዴ ደግሞ አንሳውንድም ሊሆን ይችላል ነው። ዲዳክቲቭ አርጊመንት አንሳውንድም ሊሆን ይችላል፣ ሳውንድ ሊሆን ይችላል፣ አንሳውንድ ሊሆን ይችላል፣ ቫሊድ ሊሆን ይችላል፣ አንቫሊድ ሊሆን ይችላል። ኢንዳክቲቭ ሲሆን ግን ስትሮንግ ሊሆን ይችላል፣ ዊክ ሊሆን ይችላል፣ ወይም ደግሞ ኮንጀንት ሊሆን ይችላል። ኮንጀንት ስንል ስትሮንግ አርጊመንት ፕላስ ኦል ትሩ ፕሪሚስ ማለት ነው። it is the most perfect inductive argument ነው። ስለዚህ ኮንጀንት ነው ማለት ደግሞ በተቃራኒው አንኮንጀንትም ሊሆን ይችላል እያላችሁ ነው። እዚህ ጋር ትሩዝ ቴብልን አስቀምጦላችኋል። እንግዲህ ስቴትመንት 1 ላይ ትሩ ከሆነና ፕሪሚሱ ኮንክሉዥንም ትሩ ከሆነ ይህ ስቴትመንት ቫሊድ ሊሆን ይችላል ወይም ደግሞ ኢንቫሊድም ሊሆን ይችላል ነው። አንዳንዴ ግን ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ ዴፊኒትሊ ቫሊድ ሊሆን አይችልም፣ ምክንያቱም ኢንቫሊድ ሊሆን ይችላል። ነገር ግን አንዳንዴ ፎልስ ፕሪሚስ እና ፎልስ ኮንክሉዥን ሆኖ ቫሊድም ሊሆን ይችላል ኢንቫሊድም ሊሆን ይችላል። ፎልስ ፕሪሚስ ሆኖ ትሩ ኮንክሉዥን ግን የሚሆንበት አጋጣሚ ደግሞ አለ። ያኔ ደግሞ ምን እንለዋለን? ያን ስቴትመንት ቫሊድም ሊሆን ይችላል ኢንቫሊድም ሊሆን ይችላል ማለት። ስለዚህ በተለያየ ኤግዛምፕል ማየት ይቻላል። ስለዚህ ለምሳሌ ትሩ ፕሪሚስ ፕላስ ትሩ ኮንክሉዥን ቫሊድ ነው ስንል ለምሳሌ ኦል ቴሌቪዥን ኔትወርክ አር ሚዲያ ኮምፕሌንት አስራት ይዘ ቴሌቪዥን ኔትወርክ therefore አስራት ይዟት የሚዲያ ካምፓኒ። ስለዚህ ይሄም ትሩ ነው ይሄም ትሩ ነው፣ ኮንክሉዥኑ ምንድነው? ትሩ ነው። ስለዚህ እንዲህ ያለ አርጊመንት ሳውንድ አርጊመንት እንለዋለን። ሳውንድ አርጊመንት ምን ብላ አይደለም ቫሊድ አርጊመንት እና ሁሉም ፕሪሚስ ምን ከሆነ እውነት ከሆነ፣ ስለዚህ እዚህ የተሰጡን ፕሪሚሶች እውነት ስለሆኑ እና ደግሞ ቫሊድ ስቴትመንት ስለሆነ እንዲህ ያለን አርጊመንት ሳውንድ እንለዋለን። አንዳንዴ ደግሞ ትሩ ፕሪሚስ ኖሮን ትሩ ኮንክሉዥን ኖሮ ደግሞ ኢንቫሊድ ይሆናል። ለምሳሌ ኦል ካው አር ማማል፣ ሁሉም ላሞች አጥቢ ናቸው። ኦል ማማል አር አኒማል፣ ሁሉም አጥቢዎች እንስሳ ናቸው። therefore all cow are ማማል ብንል all cows are ማማል ብንል አዎ እውነት ነው። ግን ምን ሊሆን ይችላል አለ እዚህ ጋር ኢንቫሊድ ስቴትመንት ሊሆን ይችላል ማለት ነው። ስለዚህ ትሩ ሆኖ ኢንቫሊድ ሊሆን ይችላል፣ ትሩ ሆኖ ደግሞ ቫሊድም ሊሆን ይችላል ማለት ነው። እዚህ ጋር ደግሞ ትሩ ፕሪሚስ ሆኖ ፎልስ ኮንክሉዥን ያላቸው ኦልዌይስ ኢንቫሊድ። ለምሳሌ ኦል ኢትዮጵያን አር ሞርታል፣ ሁሉም ኢትዮጵያ ውስጥ ያሉ ሰዎች መቼም ይሞታሉ። ፕሬዝዳንት ትራምፕ ኢዝ ሞርታል፣ አዎ እውነት ነው፣ ትራምፕ ሟች ነው። ነገር ግን ፕሬዝዳንት ትራምፕ ኢትዮጵያ ውስጥ ነው ካል መቼም አይሆን፣ ውሸት ነው ማለት ነው። ስለዚህ ሁለቱም ፕሪሚሶቻችን እውነት ነበሩ፣ ግን ኮንክሉዥኑ ፎልስ ነው የሆነው። ስለዚህ እንዲህ ያለው ምንድነው? ኢንቫሊድ። ሌላው ኦል በርድስ አር አኒማል፣ ሁሉም ወፎች እንስሳ ናቸው። ኦል ዶግ አር አኒማል፣ ስለዚህ ሁሉም ውሾችም እንስሳ ናቸው፣ ምን ጥርጥር የለውም። ስለዚህ ሁሉም ወፎች ውሾች ናቸው ካል ደግሞ አይሆን። ስለዚህ ትሩ ፕሪሚስ ኖሮን ፎልስ ኮንክሉዥን ካለን ኢንቫሊድ ስቴትመንት እንለዋለን ማለት ነው። ፎልስ ፕሪሚስ ኖሮን ትሩ ኮንክሉዥን ካለን ቫሊድ ሊሆን ይችላል ኢንቫሊድም ደግሞ ሊሆን ይችላል። ለምሳሌ እስኪ ፎልስ ፕሪሚስ ያለን እንያቸው። ኦል በርድ አር ማማል፣ ሁሉም ወፎች ያጠባሉ። ኦል ዊመን አር በርድ፣ ሁሉም ሴቶች ወፍ ናቸው። ሶ ኦል ዊመን አር ማማል፣ ኮንክሉዥኑ እውነት ነው፣ ሁሉም ሴቶች አጥቢ ናቸው፣ ልክ ነው። ነገር ግን ፕሪሚሱ ሁለቱም ውሸት ነበር። እንዲህ ያለ ስቴትመንት ቫሊድ ይሆናል። ኦል በርድ አር ማማል፣ ሁሉም በርዶች ምድራቸው አጥቢ ናቸው። ኦል ኦስትሪች አር ማማል፣ ኦስትሪችም ማማል ነው። ስቲል
ሁለቱም ፕሪሚስ ትሩ ነው። ኦል ኦስትሪች አር በርድስ አይሆንም። ኖ ያ ኦል ኦስትሪች አር በርድ አዎ ልክ ነው። ኦል ኦስትሪች በርዶች ናቸው አይደለ? ኦስትሪች በርድ ነው፣ የበርድ ዝርያ ነው። ነገር ግን አጥቢ አይደለም። ስለዚህ እዚህ ጋር ኦል በርድስ አር ማማል የሚለው ውሸት ነው። ለምን? ኦስትሪች አጥቢ ስላልሆነ። ኦስትሪችም አጥቢ ነው ስለዚህ ውሸት ነው ይሄም። ነገር ግን ኦስትሪች ወፍ ነው፣ ልክ ነው። አሁን ትሩ ነው። ስለዚህ እንዲህ ያለ ስቴትመንትም ኢንቫሊድ ስቴትመንት እንለዋለን ማለት ነው። ፎልስ ፕሪሚስ ፎልስ ኮንክሉዥን ካለን እውነት የሚሆንበት አጋጣሚ አለ። ኦል አሜሪካን አር ኢትዮጵያንስ ውሸት ነው። ኦል ኢጂፕሽያን አር አሜሪካን ውሸት ነው። ኦል ኢጂፕሽያን አር ኢትዮጵያ ውሸት ነው። ስለዚህ በሁሉም ውሸት ነው፣ ትሩ ቫሊድ ነው። እዚህ ጋር ደግሞ ሁሉም ፕሪሚስ ውሸት ሆኖ ግን ኮንክሉዥን ውሸት ይሆንና ኢንቫሊድ ይሆናል። ለምሳሌ ኦል በርድ አር ማማል፣ ኦል አንታር ማማል እንዴት የአጥቢ ናቸው? ኦኬ ኦል አንታር ማማልስ ይሄም ፎልስ ነው። ኦል በርድ አር ማ ፎልስ ነው። ኦል አንታር በርድ ፎልስ ነው። ሁሉም ፎልስ ነው። ስለዚህ ስቴትመንቱ ግን ኢንቫሊድ ነው ማለት ነው። ስለዚህ ባጭሩ ስቴትመንት ትሩ ኦር ፎልስ ትሩ ቫልዩ ነው የሚኖረው ብለናል። እንዲህ ያለ ስቴትመንት ወይ ትሩ ወይ ፎልስ፣ ነገር ግን ሁለቱም ካልሆነ አርጉመንት እንደሚባል አይተናል። ሁለት አይነት አርጉመንት አለ፣ ዲዳክቲቭ እና ኢንዳክቲቭ። ዲዳክቲቭ አርጉመንት ቫሊድ ሊሆን ይችላል ወይም ደግሞ ኢንቫሊድ ሊሆን ይችላል። ቫሊድ ስንል ግን ሳውንድ ወይም አንሳውንድ ብለን ደግሞ ሁለት እንከፍለዋለን። ኢንቫሊድ ስንል ግን ኦል አንሳውንድ ናቸው። ኢንዳክቲቭ አርጉመንት ስንል ስትሮንግ ኢንዳክቲቭ ወይ ደግሞ ዊክ ልንል እንችላለን። ሁሉም ዊክ የሆኑ ኮንጀንት ናቸው። ስትሮንግ የሆነው ግን ወይ ኮንጀንት ሊሆን ይችላል ወይ ደግሞ አንኮንጀንት ሊሆን ይችላል ማለት ነው። ስለዚህ እንግዲህ ለዛሬ ያዝነው እዚህ ላይ ያበቃል። ኔክስት ሚኒንግ ኤንድ ዲፊኒሽን ኦፍ ላንጉዌጅ የሚለውን ቻፕተር 3 የምናይ ይሆናል። እንግዲህ ቻፕተር 2 ትንሽ ሰፋ ቢልም በአንድ ላይ ለመጨረስ ሞክረናል። እኔ ፓርት 1 እና ፓርት 2 ብዬ ላዘጋጀው ነበር ያሰብኩት። ነገር ግን እንደዛ ከሚሆን በቃ በዚሁ ልክ ቢሆን ይሻላል ብዬ ነው አንድ ላይ ያደረኩት። ፓርት 2 ለማድረግ አስቤ ነበረ። ስለዚህ ዞሮ አንድ ሰዓት ያክል ያልፈጀ ስለሆነ ብዙም እንትን አይልም። በደንብ እናንተም አቴንቲቭሊ ለመከታተል ሞክሩ። ጥያቄ ካላችሁ ጥያቄ በኮሜንት ሴክሽን ላይ አስቀምጡልን። ግን አሁንም ቻናላችን አዲስ ከመሆኑ አንፃር ቪዲዮአችንን ወዳችሁታል። ስለዚህ ቻናላችንን ሰብስክራይብ አድርጋችሁ መውጣት፣ ቪዲዮአችንን ላይክ ማድረግና ኮሜንት ካለ ኮሜንት ማድረግ፣ ለጓደኞቻችሁም ደግሞ እንዲሁ ሼር በማድረግ ልታበረታቱን ያስፈልጋል ማለት ነው። ስለዚህ አብረን ተያይዘን መረዳዳት መደጋገፍ ካለብን የጋራ ነው ማለት ነው። ሙቹዋል ቤኔፊት ስለሆነ ይሄ ዩቲዩብ ይዞ የሚመጣው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ደህና ነው።